የፋኖ ኃይሎች በጎጃም መርጦ ለማርያም ዙሪያ መብረቃዊ ጥቃት መሰንዘራቸው ሲሰማ በጎንደር የፖሊስ አዛዡ በፋኖ እርምጃ ተወስዶበታል። በደብረ ታቦር ከተማ ዙሪያና በጉና ቀጠናዎች ዛሬም አዳዲስ የውጊያ ግንባሮች ተከፍተዋል። ቀዳሚ ግንባር መረጃችን ነው። የብልጽግና ጦር በወሎ ቤተ አማራ ከ4 በላይ እዝ ማሰማራቱ ሲሰማ ከ30 ሺህ በላይ የአማራ ሚኒሻ ፖሊስ እና አድማ ብተና ለግዳጅ ዝግጁ ማድረጉ ታውቋል። ይህ አማራም በአማራ የማጋደል አደገኛ ሴራ ቀጣዩን የከፋ ጦርነት ያመላከተ ነው ተብሏል። በሌላ በኩል ህወሓት መድፎችን ጠምዷል። ወደ ላስታ የእጁና ሰቆጣ አካባቢዎች ፊት ለፊት በተጠንቀቅ መቆሙ ተሰምቷል። በጉዳዩ ላይ ሰፋ ያለ ወታደራዊ መረጃ አሰናድተናል። የፋኖ ኃይሎች ያጋዙ ወታደራዊ አቅም መገለጫ ነው በሚባለው ቀይ ቦኔት ለባሽ አየር ወለድ ኃይል ላይ ያነጣጠረ ጠንካራ ጥቃት ሰንዝረዋል። በጥቃቱ በርካታ የአየር ወለዱ ቀይ ቦኔት ለባሽ አባላት ሞትና ቁስለኛ ሲሆኑ ሌሎች በርካታ ያጋዙ ወታደሮች ደግሞ በፋኖ ከበባ ውስጥ ገብተዋል። ሌላኛው የግንባር መረጃችን ነው። በኢትዮጵያ ሉዓላዊ ግዛት ውስጥ የሚገኘው የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ካምፕ ላይ ጥቃት መሰንዘሩ ተሰምቷል። ድርጊቱ የኢትዮጵያ የብሔራዊ ደህንነት ተጋላጭነትን አጉልቶ ያሳየ ነው ተብሏል። የአልቡርሃን ጦር ድሮን መጥቶ መጣሉንም አሳውቋል። በዝርዝር ይደመጣል። ኢራን ለአያቶላ አሊ ካሚኔ የአንድ ሳምንት የቀብር ስነ ስርዓት ጀመረች። ከ100 በላይ የውጭ ሀገራት ልዑካን በተለያዩ የቀብሩ ምዕራፎች ላይ ይሳተፋሉ ተብሎ ይጠበቃል። ይህ ለቀጠናውና ለዓለም ፖለቲካ ምን ያመላክታል ስንል መረጃዎችን ፈትሸናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የብልጽግና ጦር በወሎ ቤተ አማራ ከ4 በላይ እዝ ማሰማራቱ ሲሰማ ከ30 ሺህ በላይ የአማራ ሚኒሻ ፖሊስ እና አድማ ብተና ለግዳጅ ዝግጁ ማድረጉ ታውቋል። የብልጽግና ወታደራዊ አመራሮች ጦርነቱ ወሎ ላይ ያልቃል የሚል ወታደራዊ ግምገማ ይዘው በሰፊው እየሰሩበት እንደሚገኙ የጣና ውስጥ ምንጮች ጠቁመዋል። ለጣቢያችን በደረሰው ወታደራዊ መረጃ ላይ እንደተመላከተው የብልጽግና ጋዝ ጦርነቱ ወሎ ላይ ያልቃል በሚል ወታደራዊ ግምገማ መጠነ ሰፊ ኃይሉን ወደ ወሎ ቤተ አማራ እያስገባ ይገኛል። አገዛዙ ጦርነቱን ወሎ ቤተ አማራ ላይ እንጨርሰዋለን በሚል ስሌት መጠነ ሰፊ ኃይሉን እያስገባ ሲሆን ብልጽግና ካሉት 13 እዞች ውስጥ ቢያንስ 10 ያህሉን አማራ ግዛት ውስጥ አሰማርቷል። በተለይም በወሎ ቤተ አማራ 11ኛ እዝ 13ኛና ደቡብ እዝ ሙሉ ኃይላቸውን ያስገቡ ሲሆን በመበተን ሂደት ላይ ያለው የሰሜን ምስራቅ እዝ ኃይልም በዚሁ ቀጠና እንደሚገኝ መረጃዎች ያሳያሉ። በዚህ ያልተወሰነው አገዛዙ በአማራ ክልል በተለያዩ ከተሞች የሚገኙ የፖሊስ አባላት በሚቀጥሉ ቀናት ውስጥ ከመከላከያ ሰራዊት ከሚኒሻና ከአድማ ብተና አባላት ጋር ተቀላቅለው እንዲዘምቱ የሚያስገድድ ጥብቅ ትዕዛዝ ማውረዱን ተከትሎ ወደ ወሎ ግንባር ብቻ በ10 ሺዎች የሚቆጠሩ የጥምር ጦሩ አባላት ሊዘምቱ መሆኑ ተመላክቷል። እስካሁን ባለው መረጃ መሰረት በአማራ ክልል በሁሉም ዞኖች ከ30 ሺህ በላይ ኃይል ለጦርነት እንዲሰለፍ ትዕዛዝ የተሰጠ ሲሆን በተለይም በወሎ ቤተ አማራ የእጁ ላስታ ሰቆጣና ራያ ቆቦ ግንባር በርካታ ኃይል እንዲንቀሳቀስ ትዕዛዝ ተሰጥቷል ነው የተባለው። በትላንቱ ዘገባችን እንደተመላከተነው ያገዛዙን ጥምር ጦር ጨምሮ የብልጽግና ሰራዊት ወደ ምሽግ እንዲገባ ትዕዛዝ ተሰጥቷል። በአማራ ክልል የፖሊስ አባላትን ጨምሮ ሚኒሻና ሰላም አስከባሪ በሚል 400 ሺህ የጸጥታ ኃይል የማዘጋጀት እቅድ ተይዞ እየተሰራበት ስለመሆኑ ከዚህ ቀደም ዘገባችን ይታወሳል። ይህ ወታደራዊ ዝግጅት አሁን ለቀጠለው ውጊያ ብቻ ሳይሆን በቀናት ውስጥ ከህወሓት ጋር ለሚከፈተው ውጊያ ዝግጅት እንደሆነ ወታደራዊ ምንጮች ይጠቁማሉ። ህወሓት በበኩሉ በራያ በኮረም በዋግ ህምራ አበርገሌና ጻግብጅ እንዲሁም በተለያዩ አካባቢዎች ከአነስተኛ ግዳጆች ወደ ከፍተኛ ወታደራዊ ስምሪት የተሻገሩ እንቅስቃሴዎችን በማድረግ ላይ መሆኑ ተሰምቷል። ወታደራዊ ምንጮች እንደጠቆሙት ከመቀሌ ወደ ራያ አላማጣ የተጓዙት የህወሓት ወታደራዊ አመራሮች ለከፍተኛ ወታደራዊ ተልዕኮ ነው። የህወሓት ኃይል ከአነስተኛ ግዳጆች ከፍ ያለ ተልዕኮ እንደሚኖረውና የውጊያ ዝግጁነቱ እንዲያረጋግጥ ለወታደራዊ አመራሮች መመሪያ እንደተሰጠ ታውቋል። ቡርኖ አበርገሌና ጻግብጂ የተሰኙ የአማራ ክልል ወረዳዎችን አነስተኛ በተባለ ግዳጅ መቆጣጠሩን፣ በቀጣይ ደግሞ ከዚህ ከፍ ያለ ግዳጅ እንደሚኖር የውጊያ እቅዶች በመውጣት ላይ መሆኑ ተሰምቷል። በራያ አላማጣ ወደ ዞብል አቅጣጫዎች፣ ወደ ራያ ቆቦ አማያ፣ ወደ ጎላንጅ፣ ወደ ኮረም አቅጣጫዎች በከባድ መሳሪያዎች የታጀበ ወታደራዊ ስምሪት መሰጠቱም ታውቋል። ከዚህ ጋር በተያያዘ በዚህ ቀጠና ያለው ወታደራዊ ስምሪት እና ወታደራዊ ግዳጅ የዋግ የራያ ግንባሮች ወታደራዊ ስምሪቶች ተሰጥተዋል። አርሚ 26 የተሰኘው የቡርኑ ክፍል ከአገው ሸንጎ ታጣቂዎች ጋር በትግራይ ሳምሪ፣ በአማራ ባበርገሌ ዋግ እስከ ሐሙሲት ተላየ ያለውን መስመር በፍጥነት እንዲዘጉ ዝግጁ መሆናቸው ተጠቁሟል። አርሚ 31 ከፊል ኃይሉ ከአገው ሸንጎ ጋር ነቅሰንግና ጻታ ጻግብጅ ሰቆጣ መስመር እንዲቆጣጠሩ ዝግጁ መሆናቸው በወታደራዊ መረጃው ላይ ተመላክቷል። የአርሚ 31 ግማሽ ኃይል ከኮረም ወደ ዛታ ሐሙሲት ዘንቀድ ተብሎ ወደሚጠራው አካባቢ ስምሪት እንዲያደርጉ ትዕዛዝ የተሰጠ ሲሆን የአርሚ 24 አውሮራ ክፍለ ጦርና የአርሚ 31 የተወሰኑ ኃይሎች ዶጊያት መረዋ ተብሎ ወደሚጠራውና ወደ ሰሜን ወሎ ደጋማ አካባቢዎች ወደ ላሊበላና ጋሸና የሚያስወጡ መስመሮች በተጠንቀቅ እንዲከታተሉ መመሪያ እንደተሰጠ መረጃው በእጃችን ገብቷል። አርሚ 33 በዋናው መስመር ወልዲያ ቆቦ ዋጃ ጥሙጋ መስመሮችን እንዲይዝ ዝግጁ የሆነ ሲሆን አርሚ 43 እንዲሁ በጨርጨር ዞብል መስመሮችን ወደ አፋር እንዲቆጣጠር ለውጊያ ዝግጁ መሆኑ ተጠቁሟል። በራያና አካባቢው ያለ ያሆናዊ ወታደራዊ እንቅስቃሴዎች በዋ
ማይጨው በጨርጨር እንዲሁም በራያ ላማጣ ጣፍየም ዋጃ ሰሌን ውሃ ጥሙጋ ኮረምና ራያ ዘቦ በተለይም ኩኩፍቶና ቢሶበር ባላማጣ በማይ ገደብ ግራ ካሱ ወንዝ ከፍተኛ የታጣቂ ክምችትና ሰፈራ እንደሚገኝ በወታደራዊ መረጃው ላይ ተመላክቷል። በሐሸንጌ ኮረም ዙሪያ ከባድ መሳሪያ በጻግብጅ ሜዳ ዙ 23 እንዲሁም በቃርሴሎ ጣፌ ኩቢ ድርባ ትግሬ መንደር ጥሙጋና ዋጃ አካባቢዎች ደግሞ መድፎችና ሞርተሮች ለውጊያ ዝግጁ መሆናቸውን ወታደራዊ ምንጮች ገልጸዋል። አድማጭ ተመልካቾች ከዚህ በመቀጠል በጎጃም እና በጎንደር ቀጠናዎች የዋሉ አፍላይ ውጊያ ዝርዝር መረጃዎችንም የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን ስናመራ በጎጃም በጎንደር ቀጠናዎች በተደረጉ አውደ ውጊያዎች ላይ ያተኮረ ይሆናል። ሰሞኑን በጎጃም ቀጠና አውደ ውጊያዎች ተጠናክረው ቀጥለዋል። በዛሬው ዕለትም አንድ ብሬን 15 የነፍስ ወከፍ መሳሪያና በርካታ ተተኳሽ ገቢ የተደረገበት አውደ ውጊያ ተካሂደዋል። የአፋብን ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የአባይ ሸለቆ ብርጌድ አዳራቸውን በአገዛዙ ላይ ጥቃት ፈጽመዋል። በመርጦ ለማርያም ከተማ ዙሪያ ተከማችቶ የነበረው የሚሊሻ ካምፕ ላይ ድንገተኛ ጥቃት በመፈጸም በርካቶች ሙት ቁስለኛና ምርኮ አድርገውታል። በዚህም ከ20 በላይ ያገዛዙ ወንበር አስጠባቂ ሲወገድ ከሞት የተረፈው ከካምፕ ወጥቶ እግር ወደ መራበት ሲበታተን፣ ሁለቱ ደግሞ በፋኖ ኃይሎች ተማርከዋል። በተደረገው ስልታዊ ማጥቃት 5 ያገዛዙ ጥምር ጦር አባላት ቆስለው ሆስፒታል የገቡ ሲሆን አንድ ብሬን 15 የነፍስ ወከፍ መሳሪያና በርካታ ተተኳሽ ጥይት ገቢ ሆኗል። ከተወገዱት ውስጥ በርካቶቹ የአካባቢው ሚሊሾች መሆናቸውን የገለጸው የአፋብን ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት አሁንም አልረፈደም፣ አብይ አህመድ በሚጠራው የጦርነት ድግስ ውስጥ እየገባችሁ የምትማገዱ የሚሊሻና የአድማ ብተና አባላት የአማራ ፋኖ ይቅር ባይ ነውና በይቅርታው ልብሳችሁ ተቀላቀሉ በማለት አሁንም ጥሪውን አቅርቧል። በጎንደር አውደ ውጊያዎች ሲቀጥሉ የከተማ ውስጥ ኦፕሬሽንም ተሰርቷል። የቆላ ድባ ከተማ ፖሊስ አዛዥ በፋኖ ኃይል እርምጃ እንደተወሰደበት ተሰምቷል። ትናንት ሰኔ 26 2018 ዓ.ም ከምሽቱ 3 ሰዓት ገዳማ በምስራቅ ደንቢያ ወረዳ የቆላ ድባ ከተማ ፖሊስ አዛዥ ኢንስፔክተር ደሳው አማረ በፋኖ የውስጥ አርበኞች የማያዳግም እርምጃ የተወሰደበት መሆኑን የፋኖ ምንጮች ገልጸዋል። አስከሬኑም ከቆላ ድባ ከተማ ወደ ጎንደር ዙሪያ ወረዳ በተሽከርካሪ የተወሰደ ሲሆን እርምጃውን የወሰደው አባልም ወደ አሃዱ የተመለሰ ሲሆን ያገዛዙን እኩይ ተግባር ለመፈጸምና ለማስፈጸም ከቀለት የሚጣጥሩ አካላት ላይ የማያዳግም እርምጃ ተጠናክሮ ይቀጥላል ተብሏል። በዚሁ ቀጠና ለከበባ የመጣ ያገዛዙ ሰራዊት በደጃች አያሌው ብሩ ክፍለ ጦር በቆረጣ መመታቱን ኮሩ ገልጿል። ሰኔ 26 ከሌሊቱ 11 ሰዓት ጀምሮ የ208ኛ ራስ አሞራ ውብነህ ኮር ደጃች አያሌው ብሩ ክፍለ ጦርን ለመደምሰስ ከ15 በላይ ድሽቃ ይዞ የተንቀሳቀሰው ያገዛዙ ሰራዊት ቀድሞ መንቀሳቀሻ በሩን በደፈጣ ጥለው የጠበቁት የክፍለ ጦሩ ሰራዊት አባላት ክፉኛ ተመቷል። ያገዛዙ ሰራዊት በትናንትናው ዕለት በቦዛ ግንባር በ3 አቅጣጫ በዳባት በጭና በአብጥራ በ13 በአንድ አይጠጣሽ አቅጣጫ ከ9 በላይ ድሽቃና ሌሎች ሜካናይዝድ ጦር አቀናይቶ በርካታ ሰራዊት አሰማርቶ ያቀደው እቅድ በነበልባሎቹ ብርቱ ክንድ ደቋል። ውጊያው እስከ ምሽቱ 5 ሰዓት የቀጠለ ሲሆን በጨበጣና ምሽግ ሰበራ በርካታ ያገዛዙ ሰራዊት ከጥቅም ውጭ ሆኗል። ውጊያው በበላይ ዕዝ ከፍተኛ አመራሮች ጭምር እየተመራ ውጤታማ ተጋድሎ የተከናወነ መሆኑን የአፋብን በላይ ዘለቀ ዕዝ 208ኛ ራስ አሞራው ውብነህ ኮር ደጃች አያሌው ብሩ ክፍለ ጦር ህዝብ ግንኙነት መምሪያ መረጃውን አድርሶናል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። የፋኖ ኃይሎች ያገዛዙ ግዙፍ አቅም በሚባለው ቀይ ቦኔት ለባሽ አየር ወለድ ኃይል ላይ ያነጣጠረ ጥቃት ሰነዘሩ። በሸዋ ምድር በፋኖ ኃይሎችና በአገዛዙ ጦር መካከል ለተከታታይ 6 ሰዓታት ያለማቋረጥ ከባድ ውጊያ መካሄዱን የፋኖ ምንጮች ለጣና ገልጸዋል። በአውደ ውጊያው በአገዛዙ በኩል አለኝ የሚለው ቀይ ቦኔት ለባሽ አየር ወለድ ኃይል ከባድ ኪሳራ አስተናግዷል ነው የተባለው። የ101ኛ አየር ወለድ ቀይ ቦኔት ለባሽ ጦር ክፉኛ ተመቷል ያሉት የፋኖ ምንጮች ውጊያው በፋኖ ኃይሎች ማጥቃት መጀመሩን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመራቤቴ አውራጃ በምትገኘው ሬማ ከተማና በዙሪያዋ ላይ የተቀናጀ ወታደራዊ ኦፕሬሽን መፈጸሙን የኮሩ ህዝብ ግንኙነት ክፍል አረጋግጧል። በትናንትናው ዕለት ሰኔ 26 ቀን በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው የአጼ ዳዊት ክፍለ ጦር ያጋዙ ወታደራዊ አቅም መገለጫ ነው በሚባለው 101ኛ አየር ወለድ ክፍለ ጦር ላይ ያነጣጠረ ጠንካራ ጥቃት መሰንዘሩን ተከትሎ ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ለተከታታይ 6 ሰዓታት ውጊያ መካሄዱ በግንባር መረጃው ላይ ተመላክቷል። በከፍተኛ አመራሮች በተመራው በዚህ የአውደ ውጊያ ኦፕሬሽን የፋኖ ኃይሎች ያጋዙ ወታደሮችን ሙሉ በሙሉ ከበባ ውስጥ በማስገባት ስልታዊ የበላይነትን ይዘዋል ነው የተባለው። እንደ ፋኖ መረጃ ምንጮች የፋኖ ኃይሎች በአራዲት ቀበሌ በቆሮ በአፈር ባይኔ ቀበሌና በከተማዋ ሰሜን አቅጣጫ በጠጠር አምባ መስመር በኩል ወደ መሃል ከተማ በመዝለቅ በፈጸሙት የተቀናጀ ጥቃት ከ17 በላይ የሚሆኑ ያጋዙ 101ኛ አየር ወለድ ክፍለ ጦር የቀይ ቦኔት ለባሽ አባላት ሲሞቱ ቁጥሩ በውል ያልታወቀ የኮማንዶ ጦር ደግሞ ከባድና ቀላል ቁስለኛ መሆኑ
ተመላክቷል። በዚህ የማጥቃት ውጊያ በአገዛዙ ጦር ላይ ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ ማስተናገዱ ቢመላከትም የአገዛዙ ጦር የተለመደውን የጦር ወንጀል በንጹሃን ላይ እንደፈጸመ ከአካባቢው ምንጮች ሰምተናል። በዚሁ ቀጠና በመደበኛ ስራቸው ላይ የነበሩ የአፈር ባይኔ ቀበሌ አርሶ አደሮች ላይ ጥቃት የሰነዘረው የአገዛዙ ጦር በሬማ ከተማ መንገዶች፣ ግሮሰሪዎችና የህዝብ መሰብሰቢያ የነበሩ ንጹሃን ዜጎች ላይ የፈሪ በትር በማሳረፍ የጦር ወንጀል መፈጸሙን የአካባቢው ምንጮች ለጣና ገልጸዋል። በጉዳዩ ላይ መረጃ የሰጠው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝም የህዝብ ግንኙነት መምሪያ በበኩሉ በትጥቅ ትግሉ መስመር የህዝብን ህልውና በተባበረ ክንድ የማስከበሩ ተግባር ተጠናክሮ እንደሚቀጥልና ለሰማዕታት የሚገባው ክብር ሁሉ እንደሚሰጥ አረጋግጧል። ይህ በእንዲህ እንዳለ በደብረ ታቦር ጉና ቀጠና የሜጀር ጀነራል ውባንታ ባተ አንደኛ ኮርና የጉና ክፍለ ጦር አባል የሆነው የመቅደላ አምባ መድፈኞች ብርጌድ በወታደራዊ እንቅስቃሴ ላይ በነበረ ያጋዙ እግረኛ ሰራዊት ላይ የደፈጣ ጥቃት በመሰንዘር ከባድ ሰብአዊና ቆሳዊ ኪሳራ ማድረሳቸው ተሰምቷል። የደፈጣ ጥቃቱን ተከትሎ በአካባቢው ከባድ ውጊያ የተቀሰቀሰ ሲሆን በዚህም ከደብረ ታቦር ወደ ንፋስ መውጫና ወልዲያ የሚወስደው መንገድ ለተወሰነ ሰዓታት ተዘግቶ እንደነበር በግንባር መረጃው ላይ ተመላክቷል። ከደብረ ታቦር ከተማ በቅርብ ርቀት በሚገኙ በህሩይ አባረጋይና አርሴማ ዋህዶ ተብለው በሚጠሩ አካባቢዎች ላይ የፋኖ ኃይሎች የደፈጣ ጥቃት መሰንዘራቸውን ተከትሎ በዙ 23 በዲሽቃና በሞርተር የታገዘ ከባድ ውጊያ ተካሂዶ በአገዛዙ በኩል 8 ሞት 6 ከባድ ቁስለኛ ሆነዋል። በፋኖ ኃይሎች በኩል መጠነኛ ጉዳት እንዳጋጠመ ተሰምቷል። በመቀሌ የጊዮን እና ሀበሻ ባስ ቢሮ መታገዱ ተሰማ። ወጣቶች ክልሉን ለቀው እንዳይወጡ ኬላዎች ተዘርግተዋል። እርምጃውን የተቃወሙት የትግራይ ወጣቶችና ነዋሪዎች ድንጋይ በመወርወር አውቶቡሶችን ሲደበድቡ ታይተዋል። የህወሓት ታጣቂዎች ድንጋይ በወረወረባቸው ህዝብ ላይ መሳሪያ አዙረዋል። ህወሓት የትግራይ ወጣቶች ክልሉን ለቀው እንዳይወጡ በሁሉም መውጫ በሮችና የትራንስፖርት አማራጮች ላይ አዲስ ጥብቅ የኬላ ቁጥጥር መመሪያና ትዕዛዝ ማውረዱ ተሰምቷል። ከዚህ ጋር ተያይዞ በመቀሌ የጊዮን እና ሀበሻ ባስ ቢሮ ታግደዋል። ጊዮን ባስና ሀበሻ ባስ በህዝብ ትራንስፖርት ዘርፍ በመቀሌ ከተማ ቅርንጫፍ ጽህፈት ቤት ከፍተው ሰራተኞች መድበው በህዝብ የንግድ የመንገድ ማመላለሻ አገልግሎት ትራንስፖርት እየሰጡ የነበሩ ሲሆን አሁን ህወሓት በደብዳቤ እንዳገዳቸው ተሰምቷል። በትግራይ ትራንስፖርት ቢሮ በኩል ተጽፎ በተላለፈው የህወሓት ደብዳቤ ላይ እንደተመላከተው ጊዮን ባስና ሀበሻ ባስ ላይ ተደረገ በተባለው ክትትል ለረጅም ጊዜ አገልግሎት የሚሰጡ ተሽከርካሪዎች መቆማቸውን በማረጋገጥ በድርጅቱ ስም የተቀጠሩ ሰራተኞች ለሌላ ድርጅት የድለላ ስራ እየሰሩ በመገኘታቸው በስማቸው የተከፈተው ጽህፈት ቤት ከዛሬ ሰኔ 27 ቀን ጀምሮ እንዲዘጉ የግድ ደብዳቤ ተጽፏል ነው የተባለው። ይህ እግድ የተላለፈው እና ኬላዎች እንዲዘጉ ትዕዛዝ የወረደው በትግራይ በስፋት እየተካሄደ ያለው ወታደራዊ አፈሳ መቀሌ ከተማ በገባበት ሁኔታ ነው። በመቀሌ ከተማ አፈሳውን በመቃወም እናቶችና ነዋሪዎች ልጆቻቸውን ከመንጠቅ ለማስጣል ሙከራ አድርገዋል። በመቀሌ ወጣቶች በአውቶቡሶች ሲወሰዱ የአካባቢው እናቶችና ነዋሪዎች ተቃውሞ ሲያሰሙ የሚያሳዩ መረጃዎች በምስል ተደግፈው ወጥተዋል። ወጣቶቹ ከአውቶቡስ መናኸሪያዎች ከመንገድ ላይና ከተለያዩ ስፍራዎች ተሰብስበው ኢላላ በሚሰኝ አንደኛ ደረጃ ትምህርት ቤት እንዲያድሩ ከተደረገ በኋላ ጠዋት ላይ ወጣቶቹ ከትምህርት ቤቱ ወጥተው ሲወሰዱ የአካባቢው ህዝብ በመቃወም የጫኗቸውን አውቶቡሶች በድንጋይ በመደብደብ እንቅስቃሴውን ለማስቆም ሙከራ ባደረገ ጊዜ የህወሓት ታጣቂዎች ድንጋይ በወረወረባቸው ህዝብ ላይ መሳሪያ ዙረዋል። በተቃውሞ ነቅሎ የወጣው ህዝብ በመሳሪያ ያስፈራራ በግዳጅ ያፈሳቸው ወጣቶችን የወሰደው ህወሓት ከኋላው የእናቶች ለቅሶና ዋይታ ሲከተለው እንደነበር ከመቀሌ በሚወጡ መረጃዎች ላይ ተመላክቷል። ወጣቶቹ የታፈሱት በአካባቢው በሌሊት በተደረገ የፓትሮል ቅኝት ሲሆን በዚህ የተቆጡት ነዋሪዎች አውቶቡሱ ወጣቶችን ይዞ መንቀሳቀስ ሲጀምር ድንጋይ ጭምር ወርውረው ለማስቆም መሞከራቸውንና የአውቶቡሱን የፊቱን መስታወት መስበራቸው በመረጃው ላይ ተመላክቷል። ከዚህ የህወሓት ወታደራዊ አፈሳ ጋር ተያይዞ የተቃውሞ ድምጾች ከያቅጣጫው መሰማታቸውን ቀጥለዋል። የስምረት ፓርቲ ከፍተኛ አመራር የሆኑት ክንድያ ገብረ ህይወት እብደቱ በአስቸኳይ ይቁም የሚል ጥሪ አቅርበዋል። ክንድያ ይፋ ባደረጉትና በማህበራዊ ትስስር ገጻቸው ባጋሩት የቪዲዮ ማስረጃ መሰረት በትግራይ ተንቤን፣ አባይ አዲ ከተማና በሌሎች በርካታ አካባቢዎች ወጣቶችን በምሽት ከአካባቢያቸው የማፈስና ላስገዳጅ ውትድርና የመመልመል ተግባር በስፋት እየተፈጸመ ይገኛል። የህወሓት ወታደራዊ የግዳጅ አፈሳ በአብያተ ክርስቲያናት ጭምር እየተካሄደ ከመሆኑ አኳያ የሃይማኖት አባቶችና ማህበራት ከፍተኛ ቅሬታና ስጋት እያሰሙ ነው። በርካታ የሃይማኖት ተማሪዎች መታፈሳቸውን ተከትሎ ድርጊቱ በአስቸኳይ እንዲቆምና የታፈሱት እንዲፈቱ ተከታታይ ጥሪዎች ቀርበዋል። በኢትዮጵያ ልዑላዊ ግዛት ውስጥ የሚገኘው የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ኃይሎች ወታደራዊ ካምፕ ላይ ጥቃት መሰንዘሩ ተገለጸ። የአልቡርሃን ጦር ድሮን መጥቶ መጣሉንም አሳውቋል። በታላቁ የኢትዮጵያ ህዳሴ ግድብ መገኛ ቤኒሻንጉል ጉሙዝ ክልል ዙሪያ የሚካሄደው ውጊያ አሁንም ተባብሶ እንደቀጠለ ነው። በኢትዮጵያ ግዛት ላይ የሚገኘው የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ኃይል ወታደራዊ ካምፕ ላይ ጥቃት መሰንዘሩ ተሰምቷል። ወታደራዊ ካምፑ በከባዱ ተደብድቧል ነው የተባለው። የአካባቢው የዜና ምንጮች እንደጠቆሙት ድብደባ የተፈጸመበት ወታደራዊ ካምፕ በቤኒሻንጉል ጉሙዝ ክልል
ክልል አሶሳ ዞን ኩሙሩክ ወረዳ ውስጥ የሚገኝ ነው። በጥቃቱ የሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ቁሳቁሶችና ተሽከርካሪዎች ላይ ጉዳት ደርሷል። ከዚህ ጋር ተያይዞ የአልቡርሃን ጦር በኢትዮጵያ ድንበር 2 ኪሎ ሜትር አካባቢ የሚገኙ ወሳኝ ቦታዎችን መቆጣጠሩን ከመግለጹ ባለፈ በሌላ አቅጣጫ የተፋላሚውን ኃይል ድሮን መጥቶ መጣሉን አሳውቋል። መጠነ ሰፊ ሊባል የሚችል ወታደራዊ ኪሳራ በማስተናገድ ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይል በብልጽግና የተሰጠው ወታደራዊ ካምፕ ሲጠቃበት፣ በተመሳሳይ ከተባበሩት አረብ ኤምሬትስ ድጋፍ የተደረገለት ድሮን ደግሞ ወድሞበታል። የአሁኑ ድሮን ተመቶ የወደቀው በነጭ አባይ ግዛት መሆኑ በመረጃው ላይ ተመላክቷል። የሱዳን ውክልና ጦርነት በዚህ መልክ ወደ ኢትዮጵያ ተስቦ መግባቱን ተከትሎ በዋናነት በቤንሻንጉል ጉሙዝ ክልል ውስጥ የንጹሃን ዜጎች ሰቆቃ ጨምሯል። የሱዳን ፈጥኖ ደራሽ ኃይል በሱዳን የውክልና ጦርነት በውጊያ የሚቆስሉ ወታደሮቹ በአሶሳ በነቀምትና በአካባቢው ባሉ ሆስፒታሎች ሕክምና እንደሚያገኙ መረጃዎች ያሳያሉ። ከሰሞኑ የወጡ መረጃዎች እንደሚጠቁሙት ደግሞ የብልጽግና ጋዝ ቤንሻንጉል ጉሙዝ ክልልን ለጦር አጋሩ ለሱዳን ፈጥኖ ደራሽ ኃይል ለጦር ካምፕነት እንዲጠቀም በፈቀደው መሰረት ታጣቂዎቹ በክልሉ ሕዝብ ላይ የሚፈጽሙት ጥቃት መልከ ብዙ ሆኖ ቀጥሏል። በአሁኑ ወቅት የሱዳን ፈጥኖ ደራሽ ታጣቂዎች በቤንሻንጉል ጉሙዝ ክልል አስገድዶ መድፈርን ጨምሮ ማህበራዊ ቀውሶችን እየፈጸሙ ሲሆን በአካባቢው የሰፈረው የብልጽግና ጦር አብሮ ከመዋጋት ባለፈ ባለስልጣናቱም በተመሳሳይ ለዜጎቻቸው ጥበቃ ከማድረግ ይልቅ ተባባሪ መሆናቸው ተመላክቷል። የቤንሻንጉል ጉሙዝ ክልል የብልጽግና ባለስልጣናት በታጣቂዎች የተከበበውን ህዝብ ከታጣቂዎቹ ጥቃት ከመከላከል በተቃራኒው በታጣቂዎቹ የሚፈጸመውን መልከ ብዙ ጥቃቶች የሚቃወሙ የክልሉ ነዋሪዎችን እያሰሩ መሆናቸው በአካባቢው የዜጎች ህይወት ከባድ አደጋ ላይ መውደቁን በጉልህ የሚያሳይ ነው ተብሏል። አገዛዙ እንኳን የውክልና ጦር ሜዳ ሰለባ በመሆን ሂደት ላይ ባለው ክልል ይቀርና በሌሎቹ የኢትዮጵያ ክልሎች ያሉ ኢትዮጵያውያንም ሲያልቁ ጥበቃ ከማድረግ በተቃራኒው በራሱ ወታደሮች ጭምር የጦር ወንጀሎችን በመፈጸም ላይ ነው። በዚህም ምክንያት በርካታ ኢትዮጵያውያን በአሁኑ ሰዓት በብዙ አቅጣጫ መጠነ ሰፊ የጥቃት ሰለባ ሆነዋል። የመንግስት ወታደሮችም መደበኛ ያልሆኑ ታጣቂዎችም በትይዩ በንጹሃን ላይ ያነጣጠረ ጥቃት መፈጸማቸውን ቀጥለዋል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሰኖ ዋቻ ገነነ ተብሎ በሚጠራው አካባቢ የታጠቁ ኃይሎች በሌሊት በፈጸሙት ጥቃት 4 ሰዎች መገደላቸውን ሰምተናል። ጥቃቱ በቤተሰብ ፕሮግራም ላይ በተሰበሰቡ የቤተሰብ አባላትና ጎረቤታሞች ላይ የተፈጸመ ሲሆን ከተገደሉት ውስጥ 2ቱ አባትና ልጅ ናቸው። በጥቃቱ ባልና ልጇን አንድ ላይ ያጣችው እናት ራሷን ስታ ሆስፒታል ገብታለች። በግፍ ከተገደሉት በተጨማሪ የቁስለኞች ቁጥርም 7 መድረሱ ታውቋል። የኤርትራ ባለስልጣናት ከተባበሩት መንግስታት ጋር ከባድ ዲፕሎማሲያዊ ፍጥጫ ውስጥ ገብተዋል። ከዚህ ጋር ተያይዞ በጄኔቫ እየተካሄደ ያለው ስብሰባና የተጀመረው የምርጫ ፉክክር ከፍተኛ ትኩረት ስቧል። በኤርትራና በተባበሩት መንግስታት መካከል ያለውን ዲፕሎማሲያዊ ግንኙነት የሚወስነው ልዩ ምርጫ ከፍተኛ ትኩረትን ስቧል። በጄኔቫ እየተካሄደ ባለው ወሳኝ ስብሰባ የኤርትራን የወደፊት ዕጣ ፈንታ ሊቀይር የሚችል አዲስ የምርጫ ፉክክር ተጀምሯል። በኤርትራ የሰብአዊ መብት ሁኔታ ላይ የሚሰራውን የተባበሩት መንግስታት ድርጅት ልዩ ሪፖርተር መሐመድ አብደል ሰላም ባቢከርን ለመተካት 8 እጩዎች ፉክክር ውስጥ መግባታቸውን አፍሪካን ኢንተለጀንስ ዘግቧል። ይህ ከፍተኛ ፉክክር እየተደረገበት ያለው ምርጫ በጄኔቫ እስከ ሐምሌ 7 ቀን ድረስ በሚቆየው የሰብአዊ መብት ምክር ቤት 62ኛው ጉባኤ ማጠቃለያ ላይ ይፋ ይሆናል ተብሎ ይጠበቃል። ይህ ቦታ በዓለም አቀፍ ማህበረሰብ እና በኤርትራ መንግስት መካከል ባለው ዲፕሎማሲያዊ ግንኙነት ላይ ከፍተኛ ተጽዕኖ ያለው በመሆኑ የብዙዎችን ትኩረት ስቧል። ከተወዳዳሪዎቹ መካከል የቀድሞ የተመድ የኤችአይቪ ኤዲስ ትብብር ቢሮ ኃላፊ ሲያካቲሞ ጋምቤላዊቷ የህግ ባለሙያ ፋቱ ጃግኒ ሲንጎርና የዮርዳኖሱ የህግ ባለሙያ ሐሰን አልሃታቭ ይገኙበታል። በተጨማሪም የህንዱ ዳንኤል ራቪንዳራን፣ የሆላንዷ አካዳሚክ ሚሪያ ኤማ ሄሌና ቫይን ሬሴን፣ የታንዛኒያው አይሎስ ቻሞቶ፣ የሩዋንዳው አማኑኤል ሊዳሳዮ ሰንጋ እና የግብፁ የደህንነት ባለሙያ አህመድ ፋራጅ በዝርዝሩ ውስጥ ተካተዋል። እነዚህ እጩዎች ከተለያዩ የሙያ ዘርፎችና ሀገራት የመጡ መሆናቸው የምርጫውን ሂደት ይበልጥ አጓጊና የተለያዩ እይታዎችን ሊያስተናግድ የሚችል አድርጎታል። ይህ የልዩ ሪፖርተር ቦታ በኤርትራ ያለውን የሰብአዊ መብት አያያዝ በነጻነት ለመገምገምና ሪፖርቶችን ለተመድ ለማቅረብ የተቋቋመ ወሳኝ መድረክ ነው። የዓለም አቀፍ የሰብአዊ መብት ተሟጋች ይህንን ምርጫ በሀገሪቱ ላይ የሚደረገውን ክትትል ለማጠናከር እንደ ትልቅ አጋጣሚ የሚመለከቱት ሲሆን፣ በሌላ በኩል ደግሞ የኤርትራ መንግስት መሰል የምርመራ መዋቅሮች በሀገሪቱ የውስጥ ጉዳይ ላይ ጣልቃ ለመግባት የሚደረጉ ፖለቲካዊ ውሳኔዎች ናቸው በሚል በጽኑ ሲቃወማቸው መቆየቱ ይታወሳል። አዲሱ ተመራጭ ሪፖርተር በሁለቱ ወገኖች መካከል ያለውን ጥብቅ ግንኙነት እንዴት ማመጣጠን እንዳለበት ትልቅ የቤት ስራ ይጠብቀዋል። የምክር ቤቱ አባላት በሚሰጡት ድምጽ የሚወሰነው ይህ ምርጫ በቀጣይ በሚቀርቡት ሪፖርተሮች ሚዛናዊነትና ተአማኒነት ላይ የራሱን አሻራ እንደሚያስቀምጥ የፖለቲካ ተንታኞች ይናገራሉ። የወደፊቱ የልዩ ሪፖርተር ስራ የሰብአዊ መብት ጥሰቶችን ከማጋለጥ ባሻገር ከኤርትራ መንግስት ጋር ገንቢ ውይይት ለመጀመር የሚያስችል መንገድ ይፈጥራል ወይስ ግንኙነቱን ይበልጥ ያሻክረዋል የሚለው ጉዳይ ይጠበቃል።
ኢራን ለአያቶላ አሊ ኻሜኒ የአንድ ሳምንት የቀብር ስነ ስርዓት ጀመረች። ከ100 በላይ የውጭ ሀገር ልዑካን በተለያዩ የቀብሩ ምዕራፎች ላይ የሚሳተፉ መሆኑ አነጋጋሪ ሆኗል። ኢራን ለቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የአንድ ሳምንት የቀብር ስነ ስርዓት ከሰኔ 26 ቀን ጀምሮ መጀመሯን ተከትሎ የዓለም ሚዲያዎችን ቀልብ ስቧል። በዚህ ስነ ስርዓት ላይ የተሳተፈው የህዝብ ብዛትና የውጭ ሀገራት ልዑካን በቀብር ሽኝት ስነ ስርዓቱ ላይ መገኘት ብዙ የፖለቲካ ምልክቶችን ይዟል። ይህ ስነ ስርዓት ለኢራን ውስጣዊ ፖለቲካ፣ ለቀጠናው የኃይል ሚዛንና ለዓለም አቀፍ ግንኙነት የሚያመላክተው እውነት አለ ተብሏል። በመጀመሪያ ኢራን የቀብር ስነ ስርዓቱን ለአንድ ሳምንት ማዘጋጀቷ ራሱ ትልቅ የፖለቲካ ምልክት ነው የሚሉት የፖለቲካ ታዛቢዎች፣ በቴህራን የተጀመረው ስነ ስርዓት በሚሊዮኖች የሚቆጠሩ ሰዎችንና በርካታ የውጭ ሀገር ልዑካንን ማሳተፉ ኢራን ከፍተኛ ብሔራዊ አንድነት እንዳላት ለማሳየት የተደረገ ጥረት መሆኑ ይገልጻሉ። በተለይም ከ2 ወራት በላይ ከዘለቀው ወታደራዊ ግጭት በኋላ የተካሄደ በመሆኑ የስነ ስርዓቱ ዋና ዓላማ የህዝብን መንፈስ ማጠናከርና የመንግስቱ መዋቅር እንዳይናጋ ማሳየት እንደሆነ በቀጠናው ተንታኞች ተገልጿል። የቀጠናውን ታዛቢዎች ትኩረት የሳበው ሌላኛው ጉዳይ ከ100 በላይ የውጭ ሀገራት ልዑካን መሳተፋቸው ነው። የሩሲያ፣ የቻይና፣ የሳውዲ አረቢያ፣ የፓኪስታን፣ የህንድ፣ የቱርክና ሌሎች ሀገራት ተወካዮች መገኘታቸው ኢራን ከብዙ ሀገራት ጋር የዲፕሎማሲ ግንኙነቷን ለማሳየት እድል ፈጥሮላታል። በተለይ ሳውዲ አረቢያና ኢራን በቅርብ ዓመታት ግንኙነታቸውን ለማሻሻል ያደረጉት ጥረት ከታሰበ ይህ መገኘት በቀጠናው አዲስ የዲፕሎማሲ ምዕራፍ ሊያመላክት ይችላል ተብሏል። በሌላ በኩል ሩሲያና ቻይና በኢራን ያላቸው የኢኮኖሚ፣ የወታደራዊና የፖለቲካ ግንኙነቶች እየተጠናከሩ መሄዳቸውንም ይህ ስነ ስርዓት እንደገና አስታውሷል። እንዲሁም ስነ ስርዓቱ በቴህራን ብቻ ሳይወሰን ወደ ቆም፣ ናጃፍ፣ ካርባላና ማሻድ መቀጠሉ ሌላ የፖለቲካ ትርጉም አለው። እነዚህ ከተሞች በሻ እስልምና እጅግ ቅዱሳን ቦታዎች እንደመሆናቸው ኢራን ሃይማኖታዊ ተጽዕኖዋን እንደምትቀጥል ለማሳየት የሚያገለግል እርምጃ እንደሆነ በኢራን የፖለቲካ ታዛቢዎች ትንታኔ የተሰጠበት ይገኛል። ከዚህ በተጨማሪ የቀብር ሽኝት ስነ ስርዓቱ ጊዜ መጀመሪያ በጦርነት ምክንያት መራዘሙ አገሪቱ ያጋጠማትን መጠነ ሰፊ ብሔራዊ የደህንነት አደጋ ያሳያል ነው የተባለው። አሁን ግን በሰፊ ሁኔታ መካሄዱ መንግስቱ ሁኔታውን መቆጣጠሩን ለማሳየት የተደረገ ጥረት ነው ተብሎ ሊተረጎም ይችላል። ኢራንና አሜሪካ በስዊዘርላንድ ሲያካሂዱት የነበረው የቴክኒክ ውይይት ባለፈው ሳምንት የተጠናቀቀ ሲሆን ከድርድር ስምምነቱ በኋላ ዋሽንግተን ከቀጠናው አጋሮች ጋር በመተባበር ለኢራን መልሶ ግንባታና ኢኮኖሚያዊ ልማት የሚውል ቢያንስ 300 ቢሊዮን ዶላር የሚያስገኝ እቅድ ለማዘጋጀት ኃላፊነት መውሰዷ አይዘነጋም። ከዚህ የዲፕሎማሲ ድል በኋላ የቀድሞ መንፈሳዊ መሪዋን የምትሸኘው ኢራን በቀብር ስነ ስርዓት ሽኝቱ ላይ አጋጣሚውን ተጠቅማ ውስጣዊ አንድነቷን፣ ዓለም አቀፍ ግንኙነቷንና በቀጠናው ያላትን ተጽዕኖ ለማሳየት ጥረት በማድረግ ላይ ነች። በመጨረሻም ይህ የቀብር ስነ ስርዓት የሀዘን መርሃ ግብር ብቻ ሳይሆን ትልቅ የፖለቲካና የዲፕሎማሲ መድረክ ሆኖ ታይቷል። በሌላ በኩል ይህ ክስተት በመካከለኛው ምስራቅ የፖለቲካ አቅጣጫ ላይ ወደፊት ምን አይነት ተጽዕኖ እንደሚኖረው በቀጣይ የሚታይ ይሆናል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር